በብሩክሊን ከሰማይ ጠርዝ ላይ በቢሽዊክ ሰፈር የሚገኘው የዊኮፍ ሃይትስ ሜዲካል ሴንተር ቅጥር ግቢ ከመድኃኒትና ከፈውስ ስፍራነት ተነስቶ ወደ ደም አፋሳሽ የፖለቲካና የማህበራዊ ፊልም አውድማነት ተቀይሯል። የሳይረን ድምፅ ከጩኸት ጋር፣ የቆርቆሮ ጣሳዎች ድምፅ ከፖሊስ ትዕዛዝ ጋር ተቀላቅሎ የኖርክን ምሽት ወደ ሲኦልነት ቀይሮታል። ይህ ትዕይንት ተራ የስደተኞች ቁጥጥር እርምጃ ሳይሆን በአሜሪካ ነፍስና በፌዴራል መንግስቱ የብረት እጅ መካከል የተደረገ ታላቅ ትንቅንቅ ነው። በሺዎች የሚቆጠሩ ነዋሪዎችና ተሟጋቾች በሆስፒታሉ ፊት ለፊት ተሰልፈው ልቀቁት እያሉ ሲጮሁ፣ በውስጥ ግን የታጠቀውና ፊቱን የሸፈነው የስደተኞችና የድንበር ጥበቃ ኃይል ወይም የአይሲ አባላት የናይጄሪያዊውን ወጣት ሕይወት ለመቆጣጠር በዝግጅት ላይ ነበር። ይህ ክስተትም ከቀናት በፊት በኮንግረሱ አዳራሽ ውስጥ የመከላከያ ሚኒስትሩ ፒት ሄግሴዝ በገዛ ቃላቸው ተረድተው በዝምታ የተዋጡበትንና የጦረኛ ባህል ግንባታን ሲሰብኩ የነበረውን ትዕይንት በጎዳና ላይ የገለጠ ሕያውና አስፈሪ ምስል ነበር። ወደ ዋናው ጉዳይ ስንገባ የሁሉንም ነገር መነሻ የሆነው ቺዶዚ ዊልሰን ኦኬኬ የተባለ የናይጄሪያ ተወላጅ በአይሲኢ ወኪሎች ቁጥጥር ስር መዋሉ ነበር። ነገር ግን ይህ ቁጥጥር እንደ ማንኛውም ቀን አልነበረም። የአገር ውስጥ ደህንነት ሚኒስትር ዲኤችኤስ እንደሚለው ኦኬኬ በቁጥጥር ስር በሚውልበት ወቅትም ተሽከርካሪውን እንደ ጦር መሳሪያ በመጠቀም የፌዴራል ወኪሎቹን ለመግጨት ሙከራ አድርጓል። ግጭቱ እዚያው አላበቃም። ወጣቱ በጡጫና በክርን ወኪሎቹን ለማጥቃት የሞከረ ሲሆን ከከባድ ትንቅንቅ በኋላ በቁጥጥር ስር ውሏል። ኦኬኬ ከ2023 ጀምሮ ቪዛውን አሳልፎ በመቆየቱ ሕገወጥ ተብሎ የተፈረጀ ሲሆን ቀደም ሲልም የጥቃትና የእጽ ይዞታ ወንጀል ሪካርዶች እንዳሉበት ዲኤችኤስ ገልጿል። ኦኬኬ የሕክምና እርዳታ እንዲሰጠው በጠየቀው መሰረት ወደ ዊኮፍ ሃይትስ ሜዲካል ሴንተር ተወሰደ። ሆኖም ሆስፒታል ውስጥ የደረሰው ነገር ግን ይበልጥ አስደንጋጭ ነበር። ኦኬኬ ራሱን መሬት ላይ እየወረወረ ይጮህና ይንፈራገጥ እንደነበር ዲኤችኤስ ሲገልጽ፣ በውጭ ያለው ሕዝብ ግን ይህንን እንደ መንግሥት ጭካኔ ቆጥሮታል። በሆስፒታሉ ፊት ለፊት የተሰበሰቡት 200 የሚጠጉ ተቃዋሚዎችም የምሽቱን አየር በቁጣና በጩኸት ሞልተውታል። ላሚግራ ወይም ስደተኛ ዳኞች የሚለው ጩኸትም በቡሽዊክ ጎዳናዎች ላይ ያስተጋባ። የቆሻሻ መጣያ ጣሳዎች ወደ ጎዳናው ሲጎረወሩና የድንገተኛ አደጋ መውጫዎችም በተቃዋሚዎች ሲዘጉ የብሩክሊን ምሽት ወደማይቆጣጠሩት ግርግር አምርቷል። የከተማ ምክር ቤት አባል ሳንዲነርስ እና የሰማያዊ ጠበቃው አሌክስ ፍራንኮ የታገተውን ወጣት ለማነጋገር ወደ ድንገተኛ ክፍል ቢመጡም በሆስፒታሉ ሰራተኞችና በአይሲ ወኪሎች ተከልክለዋል። እየመረመር ነው የሚለው የሆስፒታሉ ሰበብም ለጠበቃው ፍራንኮ አልተዋጠለትም። እናንተ የሕግ ድጋፍ ማግኘት መብቱን እየነፈጋችሁት ነው። ልክ ከሆስፒታሉ እንደወጣ ወኪሎቹ ይዘውት ሊበሩ ነው ሲልም በቁጣ ተከራክሯል። ይህ የብሩክሊን ትርምስ በኮንግረሱ ፊት ቀርበው ከባድ ጥያቄዎች ሲዘንቡባቸው ከነበሩት የመከላከያ ሚኒስትሩ ፒት ሄግሴዝ የችሎት ውሎ ጋር በቀጥታ የተቆራኘ ነው። ሄግሴዝ በፔንታጎን ውስጥ የጦረኛ ባህል እገነባለሁ ብለው ሲምሉ፣ በብሩክሊን ጎዳናዎች ላይ ያየነው ግን የጦረኛ ባህል በገዛ ኗሪዎቿ ላይ ሲተገበር ነው። ሄግሴዝም በኮንግረሱ ስለ ሕገወጥ ትዕዛዝ ሲጠየቁ በዝምታ የተዋጡበት ምክንያትም ዛሬ በጎዳና ላይ የሚታየው እንዲህ ያለ የኃይል እርምጃ በሕግና በሞራል ፊት የሚፈጥረውን ጥያቄ መመለስ ስለማይችሉ ነው። አሜሪካ ለኢራን ጦርነት $25 ቢሊዮን ስታፈስና የ1.5 ትሪሊዮን ወታደራዊ በጀት ስትጠይቅም በአገር ውስጥ ግን እንደ ኦኬኬ ያሉ ስደተኞችን ለማደንና ተቃዋሚዎችን ለመጨፍለቅ የምታጠፋው ጉልበትና ገንዘብ ሀገሪቱን ወደ ውስጥ የመፈራረስ እየገፋት ይገኛል። ትልቁና አስደንጋጭ የፍንዳታ ቅጽበት የመጣው እሁድ መንፈቅ ሌሊት ላይ ነበር። በቪዲዮ ተቀርጾ እንደታየው ፊታቸውን የሸፈኑ የአይሲ ወኪሎች ኦኬኬን በካቴና አስረው እየጎተቱና በግዳጅ እየገፉ ከህንፃው ሲያስወጡ ታይቷል። በዚህ ወቅትም በተቃዋሚዎችና በፖሊስ መካከል የለየለት ጦርነት ተከፈተም። የአይሲኢ መኪና እንዳይንቀሳቀስ መንገዱ በሰው ተዘጋም። ፖሊሶችም መንገዱን ለማጽዳት የኃይል እርምጃ መውሰድ ጀመሩ። የሚገርመው ደግሞ የአይሲ ወኪሎች የራሳቸውን አጋር የሆኑትን የኒውዮርክ ፖሊሶችን በፔፐር ስፕሬይ ማጥቃታቸው ነው። 4 የኒውዮርክ ፖሊስ ዲፓርትመንት ፖሊሶች በአይሲ ወኪሎች ጥቃት ጉዳት ደርሶባቸዋል። ይህ ክስተት የመንግስት መዋቅር ምን ያህል እየተበላሸና እርስ በርሱ እየተጋጨ መሆኑን የሚያሳይ ነው። የከተማ ከንቲባ ዞራን ማምዳኒ አይሲኢን ጭካኔ የተሞላበትና ኢሰብአዊ ሲሉ ጠርተውታል። የምክር ቤት አባል ሳንዲነርስ ደግሞ ፖሊስ ለአይሲኢ መንገድ ማጽዳቱን የመጠለያ ከተማ ሕጋችንን መጣስ ነው ስትል ከሳለች። የሀገር ውስጥ ደህንነት ሚኒስቴር በሰጠው መግለጫ ኦኬኬ በቁጥጥር ስር በሚውልበት ወቅትም እጅግ አደገኛ ባህሪ ሲያሳይ እንደነበረና ወኪሎቹን በጡጫና በክርን ለማጥቃት መሞከሩን ገልጸዋል።
ወኪሎቻችን ስልጣናቸውን በመከተል ግለሰቡን ለመቆጣጠር ዝቅተኛውን የኃይል እርምጃ ተጠቅመዋል ቢሉም በቪዲዮ ላይ የሚታየው ግን ግለሰቡን መሬት ላይ ዘሩ የመጎተት ትዕይንት ነው። ይህ ሁኔታም በቡሽዊክ ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ግለሰቡ በጤና ሁኔታው ለመውጣት ብቁ ባልነበረበት ሰዓትም በግዳጅ መወሰዱ ጭካኔ ነው ሲሉ ነዋሪዎች ይናገራሉ። ከ9 በላይ ሰዎች በቁጥጥር ስር የዋሉ ሲሆን 8ቱ በፖሊስ ላይ አመፅ በመቀስቀስ የመንግስት ስራን በማደናቀፍና በንብረት ውድመት ወንጀል ተከሰዋል። ይህ በብሩክሊን የደረሰው ግርግርም አሜሪካ በአሁኑ ሰዓት ያለችበትን የፖለቲካ የአገር ሁኔታ ቁልጭ አድርጎ ያሳያል። ፕሬዚዳንት ዶናልድ ትራምፕና የመከላከያ ሚኒስትሩ ፒት ሄግሴዝ በውጭ ሀገር ታላቅ ጦርነት እየመሩ ባለበትና ለዚህም ትሪሊዮን ዶላሮችን በሚጠይቁበት በዚህ ሰዓትም በሀገር ውስጥ ያለው የህግና የስርዓት መላላት ግን ሀገሪቱን አጣብቂኝ ውስጥ ከቷታል። ሄግሴዝም በኮንግረሱ ፊት ስለ ህገወጥ ትእዛዝ ሲጠየቁ የነበራቸው ያዝምታ ዛሬ በብሩክሊን ጎዳናዎች ላይ በጩኸትና በጋዝ ጭስ ተተክቷል። የፌዴራል ወኪሎችና የከተማ ፖሊሶች እርስ በርስ የሚጋጩበት፣ ህግ አውጪዎችና የደህንነቱ ኃይሎችም የሚጎነጃጀሉባት አሜሪካ አሁን በመፈራረስ ላይ ያለች ትመስላለች። ሳንዲነርስና ሌሎች የዲሞክራት መሪዎችም ኒውዮርክ ለሁሉም የሚለውን የህግ ረቂቅ አስፈላጊነት እየገለጹ ይገኛሉ። ይህ ህግ ሆስፒታሎች፣ ትምህርት ቤቶችና የሃይማኖት ስፍራዎች ከአይሲ ወረራ ነፃ እንደሆኑ የሚደነግግ ነው። ሆኖም ግን የትራምፕ አስተዳደር እንዳሉትን የመጠለያ ከተማ ህጎች እንደ ብሔራዊ ደህንነት ስጋት በመቁጠር ለማፍረስ እየሰራ ይገኛል። ኦኬኬ በካቴና ታስሮ መጎተቱ የሳንዲነርስ የተስፋ መቁረጥ ጩኸትና የ9 ተቃዋሚዎች ስርዓት የአዲሱ አሜሪካ ገጽታዎች ሆነዋል። የትንቅንቅ የሚቆመው በድርድር ሳይሆን በኃይል መሆኑን መንግስት በተግባር እያሳየ ነው። የብሩክሊኑ የዊክ ኦፍ ሃይትስ ሜዲካል ሴንተር ግርግር አሜሪካ በአሁኑ ሰዓት ያለችበትን እጅግ አደገኛና የተወሳሰበ የፖለቲካ ትኩሳት ቁልጭ አድርጎ ያሳየ መስዋዕት ነው። ያ ምሽት ተራ የወንጀል ቁጥጥር ትዕይንት ሳይሆን የፌዴራል መንግስቱ የብረት እጅና የከተሞች ሉዓላዊነት ስሜት ፊት ለፊት የተላተሙበት የታሪክ አጋጣሚ ነው። በሆስፒታሉ ግቢ ውስጥ የታየው የእሳትና ጭስም በዋሽንግተን ዲሲ ከሚገኘው የኮንግረስ አዳራሽ እስከ ቴህራንና ሞስኮ የጦር ግንባሮች ድረስ የሚዘልቅ ረጅም የፖለቲካ ሰንሰለት አለው። ቺዶዚ ዊልሰን ኦኬኬ የተባለው ናይጄሪያ ወጣት በካቴና ታስሮ ሲጎተት አሜሪካ ለዘመናት ስትገነባ የቆየችው የዲሞክራሲና የሰብአዊ መብት ካባ በብሩክሊን ጎዳናዎች ላይ ሲቀድር ታይቷል። ይህ የብሩክሊኑ ትርምስ ከቀናት በፊት በመከላከያ ሚኒስትሩ ፒት ሄግሴዝና በኮንግረሱ መካከል ከነበረው ፍጥጫ ጋር በቀጥታ የተቆራኘ ነው። ሄግሴዝ በኮንግረሱ ፊት ቀርበው የጦረኛ ባህል ገነባሉ ብሎ ሲሉ ዓላማቸው ፔንታጎን ብቻ ሳይሆን መላውን ከአሜሪካ የደህንነት መዋቅር ከፖለቲካዊ እንቅፋቶች ማጽዳት እንደሆነ ግልጽ ነበር። በብሩክሊን ጎዳናዎች ላይ ያየነው ግን የጦረኛ ባህል በገዛ ኖሮቿ ላይ ሲተገበር ነው። ሄግሴዝም በኮንግረሱ ስለ ህገወጥ ትእዛዝ ሲጠየቁ በዝምታ የተዋጡበት ሰበብም ዛሬ በጎዳና ላይ የሚታየው እንዲህ ያለ የኃይል እርምጃ በህግና በሞራል ፊት የሚፈጥረውን ጥያቄ መመለስ ስለማይችሉ ነው። ሄግሴዝ በ2016 ወታደሩ ህገወጥ ትእዛዝ መቃወም አለበት ያሉትን ቃል ዛሬ በብሩክሊን የታየው የአይሲ እርምጃ ክፉኛ ተገዳድሮታል። የሚገርመውና እጅግ አስደንጋጩ ክስተት ግን የአይሲ ወኪሎች የራሳቸውን አጋር የሆኑትን የኒውዮርክ ፖሊሶችን በፔፐር ስፕሬይ ማጥቃታቸው ነው። 4 ፖሊሶች በፌዴራል ወኪሎች ጥቃት ጉዳት ደርሶባቸዋል። ይህ የወዳጅ ኃይል ጥቃትም በአሜሪካ የመንግስት መዋቅር ውስጥ ያለውን ጥልቅ መከፋፈልና የስርዓት መበላሸት ያሳያል። የፌዴራል መንግስት ወኪሎች ከአካባቢ ፖሊስ ጋር ሳይቀናጁ ይባስ ብሎም ፖሊሶችን እያጠቁ እርምጃ መውሰዳቸው አሜሪካ ወደ ፖሊስ ሀገርነት እየተለወጠች መሆኑን የሚጠቁም ነው። የከተማ ከንቲባ ዞራን ማምዳኒ አይሲኢን ጭካኔ የተሞላበትና ኢሰብአዊ ሲሉ መጥራታቸው በዋይት ሀውስና በከተሞች መካከል ያለውን ጦርነት ይበልጥ አፋፍሞታል። በብሩክሊን የፈሰሰው የፔፐር ስፕሬይ ጭስና የሰንሰለት ድምፅ አሜሪካ ለኢራን ጦርነት ከምታወጣው 25 ቢሊዮን ዶላርና ከምትጠይቀው 1.5 ትሪሊዮን ዶላር ወታደራዊ በጀት ጋር ሲነጻጸርም ትልቅ የፖለቲካ ተቃርኖ ይፈጥራል። አሜሪካ በውጭ ሀገር ዲሞክራሲንና ነጻነትን ለማስከበር ትሪሊዮን ዶላሮችን ሳፈስ በአገር ውስጥ ግን የአንድን ስደተኛ መብት ለማስከበር የመጡ መሪዎችንና ታጋቾችን በይልሳ ስታያለች። ሳንዲነርስና ጠበቃው አሌክስ ፍራንኮ የታሰረውን ግለሰብ እንዳያገኙ መከልከላቸውም የአሜሪካን የህግ ድጋፍ የማግኘት መብትን ጥያቄ ውስጥ ጥሎታል። ይህ ሁኔታ አሜሪካ ለዓለም የምትሰጠውን የሰብአዊ መብት ትምህርት ፍጹም ግብዝነት የተሞላበት ያደርገዋል። ናይጄሪያዊ ኦኬኬ ተሽከርካሪውን እንደ ጦር መሳሪያ ተጠቅሞ ወኪሎችን ለመግጨት ሞክሯል የሚለው የዲኤችኤስ ክስም መንግስት ማንኛውንም እርምጃ ለመውሰድ የሚጠቀምበት ህጋዊ ሰበብ ይመስላል። ኦኬኬ ሆስፒታል ውስጥ ራሱን መሬት ላይ የወረወረ መጮሁ ምናልባትም በደረሰበት ከፍተኛ ስቃይና ፍርሃት የተነሳ ሊሆን እንደሚችል ተቃዋሚዎች ስጋታቸውን ይገልጻሉ።
ልቀቁት የሚለው የ200 ሰዎች ጩኸትም በአሁኑ ሰዓት በአሜሪካ ጎዳናዎች ላይ እየተቀጣጠለ ያለውን የፍትህ ጥማት የሚያሳይ ነው። ይህ እሳት ደግሞ በቅርቡ በትራምፕ ላይ ከተፈጸመው የግድያ ሙከራና በአገሪቱ ላይ ካለው የደህንነት ስጋት ጋር ተዳምሮ አሜሪካን ወደሚያረጋጋ ቀውስ ውስጥ እየገፋት ይገኛል። ሳንዲነርስ ይህ ተቃውሞ አይደለም፣ የመከላከል እርምጃ ነው ማለቷ በህዝቡና በመንግስት መካከል ያለ ግንኙነት ወደ ጠላትነት መቀየሩን ያሳያል። ኒውዮርክ መጠለያ ከተማ ሆና ትቀጥል ወይስ የትራምፕና የኤክሲስ ጦረኛ ባል መለማመጃ ትሁን የሚለው ጥያቄም የፊታችን ሳምንታት ትልቁ አጀንዳ ይሆናል። የዘጠኙ ተቃዋሚዎች እስራትና የኦኬኬ በግዳጅ ተጎትቶ መወሰድ አሜሪካ በታሪኳ አይታው የማታውቀው የውስጥ ጦርነት ዋዜማን ላይ መሆኗን ይጠቁማል። የብሩክሊኑ የዊክ ኦፍ ሃይትስ ክስተትም የአዲሱ አሜሪካ መገለጫ ነው። በውጭ ጦርነት፣ በውስጥ ደግሞ ጭቆና፣ በኮንግረሱ አዳራሽ ዝምታ፣ በጎዳናዎች ላይ ደግሞ ጩኸት። ፒቴክሲዝ በ1.5 ትሪሊዮን ዶላር ሊገነቡት ያሰቡት ታላቅ አሜሪካ በገዛ ፖሊሶቿ ላይ የፔፐር ስፕሬይ የምትረጭና ስደተኞችን ከሆስፒታል አልጋ ላይ የጎተተች የምታስር ከሆነ የዚህ ታላቅነት ትርጉም ምን ይሆን የሚለው ጥያቄም የቢሊዮኖች ሆኗል። የብሩክሊን ምሽት አልፏል። ነገር ግን በዚያ ምሽት የተቀሰቀሰው እሳት ግን የአሜሪካን ፖለቲካና ማህበራዊ መሰረት ዳግም እንደሚቀርጸው ጥርጥር የለውም። ኳሷ አሁንም በህዝቡና በመንግስት መካከል ናት። ሰላም ወይስ የብረት እጅ? ዲሞክራሲ ወይስ አምባገነንነት? ለዚህ መልስ የሚሰጠው የነገው የጎዳና ላይ ትግል ብቻ ይሆናል። በቀጣይ ምን ይጠበቃል? የብሩክሊኑ ግጭት ገና ጅምር ሊሆን ይችላል። የትራምፕ አስተዳደር በስደተኞች ላይ የጀመረው መጠነ ሰፊ አድን እንዲኖርክ ባሉ ከተሞች ውስጥ ከፍተኛ አመፅን ሊቀሰቀስ እንደሚችል ግልጽ ነው። ሄክሲዝ በኮንግረሱ ፊት ያሳለፉት ያ ቅጽበትም ዛሬ በብሩክሊን የፔፐር ስፕሬይ ጭስና በሰንሰለት የታጀበ ድራማ ሆኖ ተከስቷል። አሜሪካ በውጭ ጦርነት፣ በውስጥ ደግሞ የእርስ በርስ ሽኩቻ ውስጥ ባለችበት በዚህ ሰዓትም የህግ የበላይነትና የሰብአዊ መብት ጉዳይ በታሪክ መዝገብ ብቻ ተጽፈው የሚቀሩ እየመሰሉ ነው። የፌዴራል መንግስቱ የብረት እጅ በጠነከረ ቁጥር የህዝቡ ተቃውሞም እንዲሁም እየገነፈለ ይወጣል። የትልቅ ፍጥጫ አሜሪካንን ወዴት እንደሚወስዳት ዓለም በቀጣይ የምትመለከት ይሆናል።